ሰላም የቻናል ቤተሰብ ተከታታዮች ሀብቴ ወልዴን ጠይቁት በሚል ቻሌንጅ በዚህ ጉዳዮች በደንብ በትንተና የምንመለከተው ጉዳያችን ነው። ለሀገራችን ለክልላችን በአጠቃላይ ለኢትዮጵያ የሚያስፈልገው ሰላም ነው። ጦርነት አያስፈልግም። ዛሬ በተለይ አንደኛ ዓመት መታሰቢያ በማድረግ 206 ኮር የፋኖ ኮር ብሎ የሚጠሩት ማለት ነው ስለ ከፍ ያለው ደሴ አንደኛ ዓመት መታሰቢያ እያከበረ ሻማ መብራት የቲሸርት በማሰራት እየተመለከተነ ነበር። ለነዚህ ለ206 ኮርና አጠቃላይ ለከፍ ያለው ደሴ ለምታከብሩ ሀብቴ ወልዴን ጠይቁት በሚል እኔ ያቀርብላችኋለሁ። ምክንያቱ ከፍ ያለው ደሴ የዛሬ ዓመት እንዴት ነበረ፣ በማን ጉዳይስ ተሸኘ የሚለው ጉዳይ የአማራ የሉና ጉዳይ አላችሁ በሐሳብ በራእይ በአመለካከት በአጠቃላይ አንድ ያልሆናችሁ አማራ ነጻ እናውጣለን ብላችሁ እርስ በርሳችሁ እኮ ነው ከፍ ያለው ደሴ በሀብቴ ወልዴን ተሸኘ እናውቃለን። ስለዚህ ቲሸርት የምታሰሩት ለከፍ ያለው ደሴ ብላችሁ ያሰራችሁት ለሀብቴ ወልዴ ነው ወይስ ለብልጽግና የማትቀበሉት አሁን ያገዛዙ ፓርቲ ብላችሁ የምትጠሩት በእናንተ አደረጃጀት ማለት ነው ለሱ ነው ወይስ ለማን ነው? ትግሉ ለማን ነው? የቲሸርት ማሰራቱስ ለማን ነው? ለሀብቴ ወልዴ ነው ወይ የሚሉ ጥያቄ እንድናነሳ ያስገድደናል። ስለዚህ ሰከን ባለ አስተሳሰብ ለሀገራችን ለክልላችን በአጠቃላይ ለመላ ኢትዮጵያውያን የሚያስፈልገው ሰላም ጦርነት አይጠቅምም። ከተግባራችሁ ከስራችሁ በግልጽ አይተናል። ይሄው 3 ዓመት ሙሉ ሞላ። አማራ ክልል በቢሊየን በኢትዮጵያ ብር ሳይሆን በቢሊየን ዶላር እንኳን ክሳራ ውስጥ ያስገባችሁት ሁኔታ ነው። ይሄ መቼ ከበሽታው አገግሞ ወደ ልማት እንደሚሸጋገር ሁሉ ኢትዮጵያውያን የሚረዳው ጉዳይ ነው። ስለዚህ በኢኮኖሚ ወደ ኋላ ባንጎትተው 10 20 30 ዓመት እያልን ወደ ኋላ ከምንጎትተው መንግስት ዘርግቶ ሰላም ጥሪ በንግግር በድርድር ብናለማ ይጠቅመናል። ይሄ የሚያስተምረው ዛሬ 206 ኮር የፋኖ አደረጃጀት የከፍ ያለው ደሴ መታሰቢያ ስታከብሩ ሀብቴ ወልዴን መዘንጋት የለባችሁም። ልክ የዛሬ ዓመት በከፍ ያለው ደሴ በሀብቴ ወልዴ እንደተሸኘ እናስታውሳለን። ከትናንት በስቲያም ሌላ ቪዲዮ አስታውሻችኋለሁ። ሌላኛው ኮር ሲያከብሩ ወይም መታሰቢያ ሻማ መብራት ስነ ስርዓት አክብሮ ስለነበረ ነው። ዛሬም በድጋሚ 206ኛ ኮር ሲያከብሩ ስለተመለከቱ ነው። ባጭሩ የፋኖ አደረጃጀት ከርስ በርሱ የሀሳብ ልዩነት ሳያወጣ ኢትዮጵያንም ብሎ አማራ ክልል ነጻ ሊያወጣ አይችልም። ይህ ከተግባራቸው ከስራቸው የተመለከትነው ያየነው ጉዳይ ነው። ስለዚህ ለዘርፍ የተደራጀ ቡድን ነው ብዬ ነው ባጭሩ ወስደው በዛሬው ዕለት የከፍ ያለው ደሴ አንደኛ መታሰቢያ ዓመት ይሄ መታሰቢያ ዓመት እንዴት የሰራቸው ስራዎች ባጭሩ ነገር ግን በሰሜኑ ጦርነት የሰራውን ስራ የፌደራል መንግስት አይረሳውም፣ ውለታውን አይረሳውም። መንግስትም ኮለዛ ነው ጥፋትን በጥፋት ካሳ ሳይጠይቅ ወይም ደግሞ እርምጃ ሳይወስድ ወይም ደግሞ የህግ ማረሚያው ከለላው ሳያስገባ በሙሉ ይቅርታ እየተቀበለ የሚገኘው ባለውለቶች ናቸው። ዛሬ በጥፋቱ ደግሞ በይቅርታ መንግስት ይቀበለው ነበር። ነገር ግን ከፍ ያለው ሀብቴ ወልዴ ባጭሩ ቀጨው አስቀረው። ስለዚህ የመታሰቢያ ታከብራላችሁ። ስለዚህ ሀብቴ ወልዴን ብትጠይቁት ቀላል ይሆናል እላለሁኝ። በአምቦ ከተማ እንግዲህ ሲንቀሳቀስ የነበረው የዘራፊ ቡድን በቁጥጥር ስር ውሏል፣ እስከ ግብረ አበሮቹ ማለት ነው። በአምቦ ከተማ ነዋሪዎቹ ላይ የድብደባ ዘረፋ ሲፈጽም የነበረው የተደራጀ የወንጀል ቡድን በጸጥታ ኃይሎች ክትትል በቁጥጥር ስር መዋሉን መጀመሩን የፖሊስ አስታውቋን። ሚያዝያ 1 ቀን 2018 ዓ.ም በተካሄደው ኦፕሬሽን ታከለ ዶሮ ወይም ቻሩ ቶክማ የተባለ የቅጽል ስሙ ማለት ነው ካባና ገመቹ ጅራታ ተብለው የሚታወቁ 3ቱ ዋና ተጠርጣሪዎች የተያዙ ሲሆን በአሁኑ ወቅት በከተማዋ ፖሊስ መምሪያ የምርመራ ምዝገባ ተከፍቶባቸው፣ በሌላ በኩል ደግሞ የቡድኑ አስተባባሪ ተብሎ የሚጠራው ካሳዬ ቀነኒሳ እና ግብረ አበሮቹ አብዲሳ ጉደታ ለጊዜው ያመለጡ ቢሆንም የፖሊስ ክትትሉ አጠናክረው ቀጥሏል ተብሏል። ይህ አሳዛኝ አሳፋሪ ድርጊት እንግዲህ በተንቀሳቃሽ ቪዲዮም እንደተመለከት ነው። ግብረ አበሮቹ ባጭሩ ወደ 120 የሚደርሱ የማፊያ ቡድን በህዝብ ላይ እንግዲህ ዘረፋ፣ ድብደባና እንዲሁም የተለያዩ ወንጀሎች ሲሰሩ እንደነበር በርካታ መረጃዎች እየወጣ ይገኛል። ይህን ቡድን እንግዲህ የክልሉ ፖሊስ እንዲሁም የፌዴራል ፖሊስ በተቀናጀ መልኩ ሐሰሳ እያደረገ እያደነ ወደ ህግ ከለላ ስር እያቀረበ ነው የሚገኘው። በርካታ መረጃዎች እንደሚወጡ ከዚህ ከአምቦ ከተማ ይጠበቃል። ምክንያቱም እጅግ ዘግናኝ መረጃዎች እየወጡ ነበር። ለሀገርም ለክልልም አጠቃላይ የሚያስፈልገው ሰላም ነው። እንደዚህ ድርጊት ተባባሪዎችን ደግሞ ለሚመለከተው ለመንግስት ጸጥታ አካላት መጠቆም ያስፈልጋል። ሰላም ይስፈን። ጦርነት አይጠቅምም። የማፊያ ቡድን ይሄ ነው ዛሬ ሀገር እያፈረሱ ያሉት። ባጭሩ የአማራ የህልውና ጉዳይ፣ የኦሮሞ የህልውና ጉዳይ፣ የትግራይ የህልውና ጉዳይ ይሄ እቃቃ ጨዋታ ነው። አብቅቶበታል፣ አፍጅቶበታል፣ ተባኑባቸዋል። ማህበረሰቡ በግልጽ የተረዳበት ጉዳይ ነው። በዓለማችን የሚካሄዱ ጦርነት እኮ የህልውና ጉዳያቸው የብሔራዊ ጥቅማቸውን ለማስከበር ነው። የእስራኤል፣ የአሜሪካ፣ የኢራን ባጭሩ በዛሬው ዕለት ከወጣው መረጃ አንድ ላስደምጣችሁ። የእስራኤል መከላከያ ሰራዊት በሊባኖስ ላይ ጥቃቱን አጠናክሮ እርምጃ መውሰዱን የተሰማው
አስቸኳይ የመልቀቂያ ትዕዛዝን ተላልፏን የተባለው የእስራኤል መከላከያ ሰራዊት በደቡባዊ ሊባኖስ ክፍሎች ውስጥ ከፍተኛ ኃይል በመጠቀም ወታደራዊ እርምጃ እየወሰደ መሆኑን አስታውቋን። ከጥቃቱ መጠንከር ጋርም ተያይዞ በሊባኖስ የሚገኙ ነዋሪዎች አካባቢውን በአስቸኳይ ለቀቀው እንዲወጡ አዲስ ማስጠንቀቂያ ተሰጥቷን የተባለው። ከዚህ ጋር በተያያዘም ኢራን የሆርሙዝ ሰርጥን እንግዲህ ጥሶ ለመውጣት የተለያየ መረጃ ቴክኒኮችን እየተጠቀመች እንደሆነ ነው የተገለጸ የሚገኘው። በአሜሪካ የባህር ኃይልም እርምጃ እንደምትወስድ ኢራን እያስጠነቀቀች ትገኛለች። ስለዚህ ሁሉም እነዛ አገሮች ለብሔራዊ ጥቅማቸው ነው የሚሯሯጡት። እኛ የአንዱ ደጋፊ እንሆናለን። ወደ ራሳችን ቀልብ መለስ ብለን ሀገራችን ብሔራዊ ጥቅም ከሚያስፈልጓት ሁለት ነገሮች የቀይ ባህር አክሰስና የወደብ ጉዳይ ያስፈልጋል። እነዚህ እንዳይሳኩ ደግሞ ጽንፍ ይዘው የሚንቀሳቀሱ ቡድኖች ወደ ሰላም እንዲመጡ ጥሪ ማስተላለፍ ያስፈልጋል። የእስራኤል ጦር ከሀዛሪ ወንዝ በስተደቡብ የሚገኙ ነዋሪዎች በሙሉ ህይወታቸውን ለማዳን በአስቸኳይ ወደ ሰሜን አቅጣጫ እንዲሸሹ አዟን የተባለው የሰራዊቱ በአካባቢ የማያቋርጥ የአየር ጥቃት እያደረሰ መሆኑን ገልጾ ጥቃቱ በተለይ የሂዝቦላ ይዞታዎች ኢላማ ያደረገ መሆኑን ጠቁሟል። የሰራዊቱ መግለጫ አክሎም የሂዝቦላ ታጣቂዎች ተቋማቸውን ወይም የጦር ተሽከርካሪዎችን በአቅራቢያ የሚገኝ ማንኛውም ሰው ህይወት አደጋ ያጋልጣል ሲል አስጠንቅቋል። ይህ ሁሉ የሚራሯጡት ለብሔራዊ ጥቅማቸው ነው። ውድ ቻናል ቢስብ ተከታታዮች ዛሬም ታጥቀው የሚንቀሳቀሱ ወንድሞቻችን ወደ ሰላም ፊታቸውን እንዲያዞሩ ያስፈልጋል። የሀገር መከላከያ ሰራዊታችን የብሔራዊ ጥቅማችን እንዲረጋገጥ የሀገር የሉልና ተከብራ ተፈርታ እንድትቀጥል የሚያደርግ የሀገር ደጀን ነው። እነዚህ ክብር ይገባቸዋል። የሀገር መከላከያ ሰራዊታችን አጠቃላይ ብሔር፣ ጎሳ፣ ጎጥ ሳይለይ ህይወቱን እየገበረ የሚገኝ ጉዳይ ነው። ስለዚህ ለሀገር መከላከያ ሰራዊት ክብር ይገባዋል። ማንም ጽንፍ ይዞ እየተንቀሳቀሰ በሀገር መከላከያ ሰራዊት በጣም የሚያሰፍረው መላጭ ሲስብ እንመለከታለን። እነዚህ ተላላኪዎች ናቸው፣ ባንዳዎች ናቸው። ይሄ ግልጽ ጉዳይ ነው። ከፍ ያሉ ደሴ እንደ ዋነኛ ጠቆም አድርጌ ላነሳ ያስፈልገው የነሱ ገመና የነሱ ራዕይ አመለካከት አንድ ወጥ ያልሆነ ዘራፊ ቡድን መሆኑ ባጭሩ የሰፈር ጎጥ ሰፈር ላይ ያሉ መሆኑ ስለሚያመላክት ነው። ሰላም ይስፈን። ጦርነት በየትኛውም አቅጣጫ አይጠቅምም።